የሉላ ክስት ታማለች። ምክንያቱም በጣም ስለምትጠጣ ኩላሊቷ ፌል አድርጓል። ሉላ በጣም ተጨንቃለች። በዛ ላይ ሳታውቀው በድንገት ነፍሰ ጡር ነች። ትጅም ያዘጋጀችላትን ስራ አልተቀበለችውም። ይሄ ሁሉ ነገሮችን አመሰቃቅሎባታል። ለትጂ ደውላ እባክሽ ድረሽልኝ አክስቴ በጠና ታማብኛለች ስትል ትጅም እናኔ ምን ላርግሽ ታዲያ ምን አገባኝ አንቺ እንደሆነ ሰው ያለሽን አሰሚም ስለዚህ አይመለከተኝም ብላ ጆሮዋ ላይ ትዘጋባታለች። ሉላም በጣም ትጨነቅና ወይኔ አክስቴ ስትል ትደነግጥና ስልኩን ዘግታ አክስቷን እንደምንም ብላ ወደ ሆስፒታል ለመውሰድ ትሞክራለች። ሆስፒታል ስትወስዳት አክስቷም የኩላሊቷ ዳያሊሲስ ቴስት ማድረግ እንዳለባትና እንደምትጀምር ይነገራታል። እሷም በጣም ግራ ተጋብታ ገንዘብ እንደሌላት ታውቃለች። መስተንግዶ ነው የምትሰራው። ስለዚህ አንድና አንድ ያላት አማራጭ ትጂ የመረጠችላትን የቤዛን ባል ማለትም ሱራፌልን ባል አድርጋ ቤዛ ነኝ ብላ እንድትገባ እንድታሳምን ግዴታ ሆኖባታል። ስለዚህም መስማማት እንዳለባት ለትጂ መናገር አለብኝ ስትል እራሷን ታሳመናለች። ትጂ እንደውላላት እንድንገናኝ ስትላት ችግር የለውም እመጣለሁ ስትል ትጂም ወደ ቤቷ ትሄዳለች። ቤት ከሄደች በኋላ ትጂ ቤት ቁጭ ብለው በሚያወሩት ሰዓት ሉላ በአጋጣሚ ከስራ ስትመጣ ትጂ ቁጭ ብላለች። በሩን ማን ከፍቶልሽ ነው እየገባሹ ደግሞ ስትላት ምን ደህና በር እንዳለው ሁሉ ደግሞ ምን ቤት በር ትያለሽ ስትል እሷም ታፌዝባታለች። እሺ አሁን ለማንኛውም ያልሹን ነገር ተስማምቻለሁኝ። የሱራፌል ሚስት ቤዛ ሁኜ መግባትን መርጫለሁ። ምክንያቱም አክስቴ ግዴታ ዳይሪሴስ ማድረግ ስላለባት ገንዘብ ያስፈልገኛል ትላታለች። ትጂ ግን ገንዘብ መስጠትን ሳይሆን እዛ ውስጥ ካስገባቻት በኋላ ቤቱን ወደ ትጂ እንድታዞርላትና ከዛም በኋላ ከጨዋታ ውጭ ለማድረግ ነበር ሀሳቧ። ነገሮች ግን እንደዛ የሚሆኑ አይመስሉም። ምክንያቱም ሉላ ያረገዘችው ልጅ ማስወረድ አትፈልግም። ትጂ ደግሞ ልጁን እንድታስወርደው ነው የምትፈልገው። እሷ ግን በፍጹም ልጄን አላስወርድም፣ ልጄን አልገልም፣ ከፈለኩ ላክስቴ መሆን ካለብኝ ለምኝም ቢሆን አሳክማታለሁ ስትላት ችግር የለውም እኔ እንደምንም ብዬ እንድትገቢ አደርግሻለሁ። ግን ደግሞ ብዙ ማወቅ ያለብሽ ነገር አለ ስለ ትጂ ስለ ቤዛ። ምክንያቱም ቤዛን ሆነሽ ስትገቢ ለሱራፌል ትክክለኛዋ ቤዛ ሆነሽ እንድትገቢ ስለምፈልግ ለተወሰነ ጊዜ ስጭኝና መሰልጠን አለብሽ ትላታለች። አክስቴ ታማ እንዴት ነው እኔ መሰልጠን ያለብኝ ስትላት፣ ለምሳሌ አሁን አንድ ነገር ልጠይቅሽ፣ የልብስ ምርጫሽ ምን ላይ ነው? ምን አይነት ከለር ነው ስትላት፣ ሉላ እኔ ነጭ ነው የምወደው ስትላት፣ አየሽ ብዙ ልዩነት አላችሁ። ቤዛ ደግሞ ምርጫዋ ጥቁር ነው። ስለዚህ አሁን በቀላሉ የምትገቢ አይደለሽም፣ የተወሰነ ጊዜ ያስፈልግሻል። እናም ደግሞ ችግር የለውም ላክስትሽ ደግሞ ኩላሊት ካስፈልጋትም ድንገት ኩላሊት የሚሰጥ ሰው ደግሞ እፈልጋለሁ እኔ ችግር የለውም እኔ ገንዘቡን እሰጣለሁ ትላታለች። ግራ ትጋባና ቆይ ከየት ነው የምታመጪው? ማን ነው የሚሰጥሽ ኩላሊት? አልገባኝም ስትል ለሷ አታስቢ ትላታለች። ኩላሊት እየፈለገች ደግሞ ልጇን ይዛ እያስፈራራች ላለችዋ የሳሮንን ነው። ሳሮንን ኩላሊትሽን ስጪ ልትላት ነው በልጇ ምክንያት ልጇን ስላገተች። ልጇን ከዶክተር ሮቤል አውጥታታለች። ግን ደግሞ አልሸሹም ዘወር አሉ ስለሆነ ነገሩ እሷም ወስዳ ልጇን አገተቻት እንጂ አልሰጠቻትም። ትጂ ነች ያወጣቻት። ልጄን ብለሽ እንዳትናገሪ፣ ልጅሽን ማን የወሰደው ያወጣት ከኔ ሲላ ብሎ ቢጠይቅሽ እንኳን ሳሚ ነው ብለሽ ንገሪው ስለተባለች እሷም የእሷን ምክር ሰምታ በአጋጣሚ ሮቤል መንገድ ላይ እየጠበቃ ስለነበር እያገኛታል። በጣም ትደነግጣለች። ነይ እየጠበኩሽ ነው ሲል ሮቤልም እንድትመጣ ያደርጋታል። ወደ አጠገቡ ቀረብ ስትል ሮቤል ሰላምታም አልነበረም የሰጣት፣ ሩጡ አንገቷን ነበር በሁለት እጁ ያነቃት። ልጅሽን ማን ያስመለጣት? ማን የወሰዳት? ሲል ያፋጥጣታል። መተንፈስ እስኪያቅታት ድረስ አንገቷ ታንቃለች። ለተጠየቀችው ጥያቄ መልስ ለመመለስም አልቻለችም። እሺ ልቀቀኝና ልንገርህ ስትለው በፍጹም እጄን አላላልሻለሁ እንጂ አልለቅሽም ይላታል። እናም ልጄን ያወጣት ካንተ ጋር ሳሚ ነው፣ ስለዚህ ሳሚ ጋር ነው ያለችው ትለዋለች። እሺ በጣም ጥሩ ይልና ይለቃታል። ከለቀቃት በኋላ በጣም ይናደድና እንዴት ሳሚ ከኔ እጅ ላይ የሷ ልጅ ይወስዳል ሲል በጣም ይናደዳል። እሷም ያው ትጂ ካለች ወደ ትጂ ይሄዳል ብላ ስላሰበች ነው። ግን ትጂ አሁን በሷ ላይ ብዙ ነገሮችን እያካሄደች ነው። አሁን የነቤዛን ሁሉን ነገር ሰምታለች፣ እነቤዛ ያሉበትን።
ሱራፌል ቤቱን በቤዛ እንዳዞረላት ታውቃለች፣ ነግራታለች። ስለዚህ ስለነ ሱራፌልና ስለ ቤዛ አሁን ማጥናት አይጠበቅባትም። አሁን እሷ ደግሞ የፈለገችው ምክንያቱም ሉላ እዛ ቤት እንድትገባ የሱራፌል ሚስት ሆና ግዴታ አክስቷ መዳን አለባት። ለአክስቷ እንድድን ደግሞ ኩላሊቷን ሳሮን አውጥታ መስጠት አለባት ለልጇ ስትል፣ ያለበለዚያ ልጅሽን እገልብሻለሁ እያለች እያስፈራራቻት ነው። እናም ግራ ተጋብታለች ሳሮንም። አንቺስ ምን ተሻልሽ ታዲያ ከዛ አረመኔ? አንቺም ሁለተኛው አረመኔ ሆንሽ ማለት እኮ ነው ስትል እያለቀሰች ብትማጸናትም በፍጹም ትላታለች። በዛም መሀል ሱራፌል ሮቤል ጋር ተገናኝቶ ማውራት ሲጀምር እኮ አሁን ከኔ ጋር እንዴት ልታወራ ጀመርክ? እንዴት መጣ ሲል ይጠይቀዋል። ይኸውልህ እኛ የምንፈልገው አሁን ካንተ ጋር ሰላም እንዲወርድ ነው እባክህ ሮቤል ሲል ይማጸነዋል። ይኸውልህ አንድ ነገር ልንገርህ፣ በፊት አንተ ቤዛን ስትቀርባት እንደማትወዳት በፍቅር እንዳልሆነ አውቃለሁኝ። ትጅን ነበር የምትወዳት ምክንያቱም ሁሉ ነገር ስለማቅ ሲለው፣ አዎ እርግጥ ትክክል ነህ፣ ትጅን በጣም ወዳት ነበረ ከቤዛ ይልቅ። ግን ደግሞ ከጊዜ በኋላ ግን ሳስበውና ሳስተውለው እውነት እየሄድኩበት ያለው አካሄድ ጥሩ አልነበረም። ቤዛ መልካምና ጥሩ ሰው ነች። እናም የቤዛን ፍቅር መግፋት እንደሌለብኝ ራሴን አሳመንኩትና ወደ ቤዛ መመለስ እንዳለብኝ ወሰንኩኝ። ታውቃለህ ቤዛ በጣም ምስኪን ልጅ ነች። ስለዚህ ፍቅሬን መለስኩና ቤቷንም ሁሉንም ነገር በእኔ ንብረት ያለውን መኪናዋንም ወደ ስሟ አዞርኩላት። ትክክለኛ ካርታዋን ማዞር ይሰጥቻታለሁኝ። ስለዚህ ሁሉም ነገር በእሷ ስም ነው ያለው ሲል ሮቤል በጣም ይናደዳል። በፍጹም አይሆንም፣ አንተ ከኔ ጋር መስራት አለብህ ይለዋል። እናም ከዚህ በፊት መድኃኒት ሊሰጧት ትጂና ሱራፌል እየተቀመመ መድኃኒት የገዙት ከሮቤል ጋር ነበረ። ሮቤል ነበረ መድኃኒቱን የሰጣቸው፣ ግን አልተሳካላቸውም። ስለዚህ ያን ጊዜው ቤዛን ለማጥፋት ብዙ ሞክሬ ነበረ፣ ግን አለማወቄ ነው፣ በስህተት ነበረ። ግን አሁን ደግሞ ከትጂ ሳይሆን ከቤዛ ጋር ነው መኖር የምፈልገው፣ ከዚህ በኋላ በኛው ላይ እንዳትመጡ ሲል ሮቤል ግን የቤተሰቦቹ ምክንያቱም አባቱ ሲታመም እናቱ አባቱን ይዛ ወደ ውጭ ለሕክምና በሄዱበት ሰዓት ለቤዛ አባት ነበር በውክልና መልኩ የተሰጠው ሁሉ ነገር። ግን እነሱ እስከሚመለሱ የቤዛ አባት ነበር ሁሉን ይወሰድ